ሰላም ጤና ይስጥልን የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? ዛሬ በወቅታዊ ጉዳዮች ላይ ቆይታ ልናደርግ ከእንግዳ ጋር መጥቻለሁ። እንግዳዬ ዶክተር ደብሩ ነጋሽ ናቸው። ዶክተር እንኳን ደህና መጡ። እንኳን ደህና ቆይሽኝ። ለቃለ ምልልሱ ፈቃደኛ ስለሆኑልኝ በድጋሚ አመሰግናለሁ ዶክተር። እኔም በደስታ ጥሪሽን አክብሬ በመምጣቴ በደስ ብሎኛል። ኃላፊነትን ጉዳይ የህዝቡ ጉዳያችን ስለሆነ የወገኖቻችን በደስታ አመሰግናለሁ በድጋሚ ዶክተር። እንግዲህ እንደሚታወቀው በመላው ሀገሪቱ የጤና ባለሙያዎች የደሞዝ ጭማሬ ወይንም ደግሞ የእንጀራ ጥያቄ ማንሳት ከጀመሩ 1 ወር ተቆጥሯል። ነገር ግን አሁንም ድረስ መልስ አልተሰጣቸውም። በመጀመሪያ እንደ መግቢያ ያህል እንደው ጤና ምንድን ነው? ጤንነትን እንዴት ይገልጹታል ዶክተር? እሺ፣ ጤንነት እንግዲህ የዓለም መንግስታት የሚለውንም ጭምር ለጠቃቅስ ጤንነት ማለት የደዌ በሽታ አለመኖር ብቻ ሳይሆን የአንድ ሰው የአካሉ፣ የመንፈሱ፣ የማህበራዊ ኑሮው እነኚህ ሁሉ የተሳኩ ሆነው ሲገኙ ነው ይላል እና ለምሳሌ ቤትን የመሰለ ነገር፣ ሰው የሚወድቅበት ጣሪያ፣ ንጹህ ውሃ የመጠጣት አስፈላጊውን ለህይወት የሚያስፈልገውን እህል የመሰለ ነገር ማግኘት ሲሟላ ነው። እንደው ነገር ያነሷል። የዛሬ 2-3 ሺህ ዓመት በፊት ዛሬ ኢራክ የሚባለው የሜሶፖታሚያ የዛሬ 2500 ዓመት ግድም ነው እና ምን ነበር ይባል የነበረው? የሀገሪቱ ህገ መንግስት ምን ይላል? የመንግስታችን የዛሬ ዲፕሎማሲ በሚባለው ግንኙነት የሚኖራቸው ሀገሮች ለህዝባቸው የጤና፣ የውሃ ይህን የመሳሰለ ነገር የሰላም መኖራቸውን በሰላም የመኖራቸውን ሁኔታ ከማያስከብር መንግስት ጋር ግንኙነት አይኖረንም የሚል ደንብ ነበራቸው። የሀገራቸውን ቀርቶ ግንኙነት የኛ የሜሶፖታሚያ ህዝብ ግንኙነት ሊያደርግ የሚችለው ይህን ካሟሉ ሰዎች ነው፣ መንግስታት ነው። የገዛ ህዝባቸውን ጤንነት፣ ደህንነት ከሚያከብሩ ጋር ብቻ ነው ብለው ደንገ የነበረ የዛሬ 2500 ዓመት ግድም ነው እና ጤንነት ዛሬ እንግዲህ እኛ ሀገር ውስጥ ሰው በቁሙ ቤትን የሚያህል ነገር የሚፈርስበት ሀገር፣ የአንድ ሰው በርካታ ሀገር ትልቁ ንብረት ቤት ነው። ሀዘኑን፣ ደስታዋን የሚዳሩበት፣ ሰርጉ፣ ልጁ፣ ክርስትናው፣ ማንኛውም የመሳሰለው እንደየእምነቱ እድሩ ምኑ የሚከናወንበት ይህን የመሰለ ነገር የረጅም ጊዜ ከዘመድ በሚከፋው ጊዜ ቤቱ እዛው ያለችውን ቀማምሶ የሚተኛበትን የሚኖርበትን ቤት ጭምር የሚያፈርስ መንግስት ነው እና አንድ የአእምሮ ሐኪም አውሮፓ ውስጥ ባለፈው እንዳለው ኢትዮጵያ ውስጥ ያልታመሙ ሰዎች ምናልባት በሽታውን የሚፈጥሩ በህዝቡ ላይ ይህን ህዝቡን ማሰቃየት ፈንጠዝያ አድርገው ከሚቆጥሩ ሰዎች በስተቀር አገሪቷ የአእምሮ ህመምተኛ ሀገር ናት ብሎ በቅጡ ገልጾታል። እና በዚያ ደረጃ የሚታይ ነው እና ሀገሪቷ ጽድቁ ቀርቶ በወጉ በኮነነኝ ነው ጤና ከሚባል ጋራ የማትተዋወቅ ሀገር ሆናለች ሀገራችን፣ ከነበረውም ብሶ ማለት ነው። ጤና ማለት እንግዲህ እነኚህ ሁሉ ሲሟሉ ነው። ሐኪሞቹ በሰላማዊ መንገድ የእንጀራ ወይንም ደግሞ የደሞዝ ጭማሪ መጠየቅ ከጀመሩ ቀደም ብለን እንደጠቀስ ነው 1 ወር ተቆጥሯል። የስራ ማቆም አድማም አድርገዋል። እንደው ያነሱትን የደሞዝ ወይንም ደግሞ የእንጀራ ጥያቄ ትክክል ነው ይላሉ? እንዴታ! እንደውም እጅግ የዘገየ ምን የሚያመለክተው ምን ያህል ሀገራችን መቀመቅ እንደወረደች ነው። ይህን ያህል እንደው በአጭሩ አንድ ነገር ልጥቀስ። እንግዲህ ሐኪሞቹ ብቻ ሳይሆኑ ነርሱም፣ ሌሎቹም የጤና በንትኖች ከዛ ባላነሰ ሁኔታ በመከራ ላይ እንዳሉ ጥርጣሬ የለንም። እንደው ላንሳው የዛሬ 40-50 ዓመት
ሐኪሞች በደርግም ጊዜ የአንድ ሐኪም ደሞዝ ከ800 ብር እስከ 950 ነው፣ እንደዚህ ግድም ነበር። እንግዲህ በትንሹ $400 በዚያ ጊዜ $800 ማለት 800 ብር ማለት $400 ነው በፈረንጁ። በአሜሪካው እንትን 450ውም እንግዲህ ማነው 900ውም ወደ 450 ነው። ስፔሻላይዝ ያደረጉት 1200 መሰለኝ ወደ $600 ነበር ያገኘ የነበረው። እንደው በትንሹ ለወገኖቻችን በቀላሉ ለመግለጽ ያስችል ዘንድ በዚያ $400 ምን ሊገዛ ይችል ነበር ብለን ብንጠይቅ እንደው በየጊዜው መቼም በየዓመት በዓሉ እስላም ክርስቲያኑ በግ ይገዛና ያርድ ነበር እና እንደው አቅም በዚያ ጊዜ በትንሹ በ20 ብር እንደው አብዝቼው ነው ከዛም ባነሰ ይገዛ ነበር በግ። በ20 ብር እንኳ ቢታሰብ 20 ብር ማለት $10 ማለት ነው። የዛሬ 40 ዓመት ግድም 40 ዓመት ግድም የአንድ ሐኪም ደሞዝ ቢያንስ የ40 እስከ 50 በግ ዋጋ ነበረ በየወሩ። እንደው የድሮ በልውውጥ ባርተር ሲስተም በሚባልበት ጊዜ እንኳ ቢኮን ኖሮ የአንድ ሰው ደሞዝ የአንድ ሐኪም ደሞዝ 40 በግ ነበር ወይም 50 በግ ነበር በየወሩ። ዛሬ በግ ስንት ነው እንትን የሚባለው ብዬ ጠየቀው። እንደው ትላንትም ከትላንት ወዲያም እና ያው እንትኑ ይለያያል አዲስ አበባ ውስጥ እና እንደውም ሰሞኑን ለፋሲካ ማነው ለዚህ ለዓመት በዓል ከሄዱ ሰዎች ነው የሰማሁት። በትንሹ ከ15,000 ከዚያም በላይ ነው 50 እስከዚያም ድረስ ይደርሳል። እንደው በትንሹ በ15 እንኳ ብናደርገው 15,000 ማለት $100 ነው። ልክ ነው። እና 400 በግ በየወሩ ለማግኘት እንግዲህ የዛሬ 40 ዓመት ነበር 40 ዓመት እንትን ይከፈል ያ ደሞዝ እንትን የነበረው በየዓመቱ የገንዘብ የፈረንጁም ጭምር የእኛ ብቻ አይደለም የፈረንጁ እንትን የመግዛት ዋጋ በየዓመቱ እየቀነሰ ስለሚሄድ ነው። በርካታ ሀገሮች በየዓመት የደሞዝ 200 300 ይህን የመሰለ የደሞዝ ጭማሪ የሚደረገው ሰለጠኑ የሚባሉት ሀገሮች ሊገዙ ይችሉ የነበረውን ነገር ሊገዙ እንዲችሉ ነው በየዓመቱ ያቺ ደሞዝ ጭማሪ የምትደረገው። ስለዚህ በ20 በ30 በ40 ዓመት ውስጥ የትየለሌ ነው ለውጡ እና እንቶ የቀረ ለውጡን ይቀር በዚያ ጊዜ ይገኝ የነበረው የዛሬ 40-50 ዓመት አንድ ሐኪም 40 በግ በየወሩ ያገኝ የነበረ ዛሬ ደሞዙ 1 በግ ነው። ለዛው ከሆነ ነው ለዛው ከሆነ ነው ያም ከሆነ እንግዲህ እና ለመገመት ስለዚህ የዚያን ጊዜ ኑሮ ለመኖር በዚያ ጊዜ ምንም ነገር ሳይጨመርለት በዚያ ጊዜ ለመኖር ዛሬ 600,000 ብር የወር ደሞዝ ሊኖረው ይገባ ነበር አንድ ሐኪም 600,000 የ40 በግ ዋጋ ሊኖሩ የሚችልበት። ስለዚህ የሚሰቀጥጥ ነው። በዓለም እንዲህ የህዝብ የተዋረደበት እንትን የለም እና በየትም ዓለም ታስቦ የማይታወቅ ነው። ግን ምንድን ነው አንድ አባባል አለ የዘመኖቻችን ላም ባልዋለበት ኩበት ለቀማ ነው። የኢትዮጵያ መንግስት በተለይ ይሄ ጦርነት የተመዘዘበት አማራ መንግስትን እንደ እናት እንደ አባት ነው የሚቆጥረው ታሪኩ የሚያስለ ነበር። ይህ ግን ምንም የለየለት የጠላት መንግስት ለመሆኑ ወይም የወራሪ መንግስት ለመሆኑ በማያወላዳ ሁኔታ እየገለጸ ነው። ህዝብን የማንም መንግስት ኃላፊነት የህዝብን ጤንነት የመጠበቅ ኃላፊነት ነው ዋናው። እንግዲህ ጤንነቱንም ጭምር የሚበላ የሚጠጣውን ቤቱን ይህን የመሳሰል ነገር ነው። ጽድቁ ቀርቶ በኮነኔ ነው። ከዛ ብሶ ቤት ንብረት የሚያፈርስ ነው።
የሕክምና እንትን ህዝቡ አጥቶ በችግር በሀዘን በሕክምና እንዲያልቅ የሚያደርግ መንግስት ነው እና ከዚህ መንግስት ምንም መጠበቅ የሌለበት እንትን ነው እና እስከዛሬ ድረስ መቆየቱ ራሱ ተአምር ነው። ምን ያህል ህዝቡ ምን ያህል እኔ መቼም አደጋ ቻይ ችግር ቻይ ልላ አይገባኝም። እንደው ዶክተር እንደው እዚህ ጋር ላቋርጦትና እንደው ይሄ ጥያቄ የደሞዝ ጭማሪ ወይም ደግሞ የእንጀራ ጥያቄ የሐኪሞች ብቻ ነበር ወይ? እንደው ሌሎች በዚህ ችግር ውስጥ አይደሉም ወይ? ለምሳሌ መምህራንን መጥቀስ እንችላለን። ሌሎችም እንደው በዚህ በስርዓት ውስጥ ገብተው እየሰሩ ያሉ ሰራተኞች እንደው እንዳጠቃላይ ይሄ ጥያቄ የእነሱም ጥያቄ መሆን አይገባውም ወይ? የሐኪሞች የዶክተሮች ነበር ወይ ብቻ ነበር ወይ? እንደው እዚህ ጋር በትክክል እውነትሽን ነው። በምንም አይነት እንግዲህ በኢትዮጵያ ውስጥ እንደውም በርካታው የመንግስት ሰራተኛ መምህራን ናቸው። ድሮ ለውጥ በሚደረግበት ጊዜ መምህራን ቁንጮ ነበሩ። ዛሬ የቁም ስቅሉን በሚያይበት ጊዜ የበርካቶቻችንም ምኞት የነበረው ይህ በሚሆንበት ጊዜ መምህራኖች ይቀላቀላሉ የሚል ነው። እንግዲህ ምን ያህሉ መምህራን ነው በዚህ በወራሪ መባል ባለበት መንግስት ደልቶት የሚኖር? እንግዲህ ከዚህ የበለጠ ሞት ምን አለና የሐኪሞቹን የማገዝ የተፈጥሮ ግዴታ ነበር መሆን ነበረበት። ሐኪሞቹን ማለት የማገዙ ጉዳይ የመምህራኖቹ በእነሱ ላይ መጣል አልነበረበትም። እያንዳንዱ የመንግስት ሰራተኛ ሳይሆን ሌላውም ጭምር ይሄን አመፅ ሊቀላቀል በተገባው ነበር። ስለሆነም ነው ዛሬ የልብልብ በቅቶት ማንኛውን ነገር ለማድረግ ወደኋላ ማይል የመንግስት በቦምብ ተወላጁን ነባሩን የኢትዮጵያ ሕዝብ እየፈጀ ይህን በሚያደርግበት ጊዜ ታዝቦት ይህን ማድረግ ይቻላል በሚል መንፈስ ነው ይህን የሚያደርጉት እንጂ መምህራኖች አንድ ቀን ሌላውም ስራ ለአንድ ቀን ማደር አልነበረባቸውም። እንደውም እንደ ምሳሌ ቆጥረው ሐኪሞች ከማንም የበለጠ ለሰው የሚደክሙ በትምህርታቸው ብርቱ የሆኑ ልጆች የሚማሩት ለረጅም ጊዜ የገንዘብ ፍቅር ሳይሆን የሀገር ፍቅር ጭምር ነው ሐኪምን እንትን የሚያደርገው እና እነኛን የመሰሉ በትምህርት ቤት ብሩህ አእምሮ የነበራቸው ሰዎች ይህን በሚያደርጉበት ጊዜ መምህራንና የቀረው ሕዝብ ላፍታ ወደኋላ ማለት አልነበረበትም፣ መቀላቀል ነበረበት እና ትክክል ጥያቄ ነው እንትን ያነሳሽው። በተለይ ደግሞ አማራ በሚባለው እንትን ውስጥ እንግዲህ ባህሉም ትምህርትን ነባር ህዝብ በሙሉ ትምህርት ላይ ትልቅ እንትን ያደርጋል እና በርካታው አማራ ትምህርት እናት አባት የልጆኛ አስታውሳ እንትን እላለሁ። መሀይም እናቴ ዛሬ እንኳ በትልቅ ጊዜ ፊደል እንድትቆጥር ተደርጋ ተነባባለች እና ምን ነበር እንደው ልጄ የሆነ ነገር እንትን ገዝቼ ለእናት ለአባቴ እንትን ብል ተማር ዶክተሩን። መሀይም ነው እናቴ ፊደል ያልቆጠረች ይሄን ነበር ያለች፣ ተማር ዶክተሩን። እና በእንዲህ አይነት የቁም ስቅላቸውን አይተው ልጆቻቸውን ያሳደጉ ሰዎች ዛሬ ሕክምና በችጋር የሚታለቅበት ሙያ እስኪሆንና ሙያው እንዲናቅ ማንኛውም ሙያ በኢትዮጵያ ውስጥ እንዲናቅ ያደረገ ስርዓት ነው መንግስት ነው ያሁኑ እና የቀረው ሊቀላቀል ዛሬም አልዘገየ መደረግ ያለበት ጉዳይ ነው። ይህ የጠላት ሊባልም ከጠላትም የከፋ ነው። ጣሊያኖች ያላደረጉትም ወራሪዎች ሌሎች ያደረጉት እንትን አይደለም እና ማንኛውም ኢትዮጵያዊ እነኚህን የሕክምና ባለሙያዎች ሊቀላቀል ይገባል። በአማራው በኩል አማራ የሚባለው ዛሬ በጠላት በተከለለው 3-4 ጠቅላይ ግዛት ውስጥ ያለው አማርኛ ቋንቋ መናገሩ ብቻ እንደ ኃጢአት ተቆጥሮ በቀሩት ኢትዮጵያ ውስጥ ሰርቶ እንዳይኖር ሐኪሙ ብቻ አይደለም የተነፈገው፣ የቀረውም ኢትዮጵያ አገልግሎቱን ሊያገኝ እንዳይችል
የፈረንጅ ሀገር ከኮሪያ ከቻይና እየመጡ በትርጁማን በሚያገለግሉበት ጊዜ አማራን ለመበደል ተብሎ የአማራ ሐኪም ግማሹ እናት አባቱ እርሻ ገብቷል። እና የአንድና ሁለት የለውም የወረራ እንትኑና ማንኛውም ሐኪም ብቻ ሳይሆን ማንኛውም ሊቆረቆር የሚገባ ዜጋ ሐኪሞቹን አመስግኖ ጀግኖች ናችሁ ብሎ ሊቀላቀል በተገባ ነበር። እንደውም በተቃራኒው እንግዲህ ሁላችንም እንደምናውቀው እያየነውም እንደምናየው ሐኪሞቹ በተለያየ ቦታ ነው እንግዲህ በሀገሪቱ መላው ሀገሪቱ ያሉ ሐኪሞች ናቸው ይህን ጥያቄ ያነሱ። በመላው ሀገሪቱ ያሉ ሐኪሞችም እስርና ወከባ እየተፈጸመባቸው ነው ያለው። ጥያቄያቸውን ከመመለስ ይልቅ እንግዲህ አገዛዙ በወታደሮቹ ማስደብደብና ማሳሰርን መርጧል። እንደው ይህስ ልክ ነው ወይ ዶክተር? የዛሬ ስንት ዓመት ቤልጅየም ውስጥ ሐኪሞች አምፀው መንግስት ለውጠዋል። እነ ሱዳን መንግስት ለውጠዋል ሐኪሞች አምፀው እና ቅድም እንደጠቀስኩት ይህ መንግስት በምንም አይነት እንደ ኢትዮጵያ መንግስት ሊታይ የማይገባው እንትን ነው። እወክለዋለሁ የሚለውን ህዝብ እንኳ ለነሱም ጭምር ነው ጠላትነቱ። ስለዚህ ከዚህ መንግስት ምንም ሊጠበቅ የሚገባው ነገር አይደለም። ቢያስር ቢገድል ቢያንትን በህዝብ ላይ ቦምብ የሚያዘንብ ተወላጁን ወራሪዎች ኢትዮጵያን የዛሬ 450 ዓመት የወረሩ ወራሪዎች ነባሩን ህዝብ መጤን ብለው የሚያስገድል መንግስት እኮ ነው ኢትዮጵያ ውስጥ የሰፈረው ዛሬ። እና ከነሱ ምንም የምጠብቀው ነገር የለም። ምንም ይህ እንደ ጣለ እንዲወድቅ ነው። እያንዳንዱ የቀን ጉዳይ ነው እንጂ እንትኖች ያላቸው በእንግሊዞች አንድ አባባል አላቸው። ከሮማን ነው እንዲህ ነው የመጣ ይላሉ። even the best of things must end ይላል። እንኳን ክፉ ነገር በጎ ነገር እንኳን ያለው ነው። እና ይህ ክፉ ጊዜ መቼም እስኪያልፍ ያለፋል ነው። ምንም ጥርጥር ይሄ ነው በማንለው ሁኔታ ይህ መንግስት ይንኮታኮታል እና የተዋረደ የተጎሳቆለው ለፍርድ ይህን ያደረጉ ሰዎች ለፍርድ መቅረባቸው የማይቀር ነው እና ሐኪሞቹን አሁንም እነኝህን ጀግኖች ወገኖቻችንን ሌላ ሀገር ቢሆን ኖሮ ያው ልጆቻቸው ቤተሰቦቻቸው ችግር ላይ እንደሚወድቁ ይታወቃል። ሰራተኛ ማህበር ባለበት ሀገር እንዲህ አይነት ችግር ቢገጥማቸው ቤተሰቦቻቸው ችግር ላይ እንዳይወድቁ ስንቅ እናት እንትን ያደርጋል በርካታ ሀገር። እኛ ይህንን ማድረግም አቅምም የላቸውም። እንደውም የጤና ማህበራት የሚባሉትን በሙሉ ተቆጣጥረው ይህንም ሊያደርጉ እንዳይችሉ አሽመልምሏቸው እንደሆነ እረዳለሁ። እና እንደው ልንል የምንችለው እግዚአብሔር ያበርታችሁ፣ አይዟችሁ፣ ይንኮታኮታል ነው እና የቀረው ኢትዮጵያዊ እነኝህን ጀግኖች ምሳሌ የሆኑ ሰዎች ሊያግዛቸው፣ ሊቀላቀላቸው፣ በሞራልም በምንም ሊደግፋቸው ይገባል። ሐኪም ተደክመው 78 ዓመት ተምረው አይናቸውን እንትን ብለው ጀናብሰው ሌት ከቀን ደክመው ከምንም ሙያ በላይ እንደ ሐኪም እና እንደ ማነው ህይወቱን እንትን የሚያደርግ የለም እና እነኝህን ወገኖቹን የመታደግ የእያንዳንዱ ዜጋ ኃላፊነት ጭምር ነው። የማንም ኢትዮጵያዊም ባይሆን እንደው የውጭ ሀገርም ሰው ቢሆን ኢትዮጵያ ውስጥ ያለ እነኝህ ሊደግፋቸው የሚገባ እንትን ነው እና የቀረው ወገናችን ትግሉ እንዲቀላቀል እና የጠላት መንግስት ለፍርድ የማቅረብ ጉዳይ ኃላፊነት እንዳለበት በአጽንኦት ልጠቅስ ፈልጋለሁ። ትንሻለሁ። አመሰግናለሁ ዶክተር።
መልካም። አንድ ወር ባስቆጠረው የስራ ማቆም አድማ ውስጥ በታካሚዎች ላይ የሚደርሰውን ጉዳት እንደ አንድ የሕክምና ዶክተር እንዴት ያዩታል? አዎ እንግዲህ ምንድነው ብዙ አሁን በየሆስፒታሉ በምን እንግዲህ የሚሞተው ብቻ አይደለም። ህጻናቶች በየጊዜው ወለዳሉ፣ ክትባት ያስፈልጋቸዋል። ወሊድ በርካታው በወሊድ እኛ ሀገር ውስጥ በርካታ እናቶች የሚያልቁበት እንትን ነው በወሊድ ሰበብ እና ከሺህ ህጻናት እስከ 130 የሚያልቅበት ሀገር ነው በርካታው እንትን እና ፈረንጆቹ ሀገር እኛ ሀገር እስከ ይህን ያህል የሚያልከሽው እስከ 130 የሚያልቅበት ነው 5 ዓመት ከመሙላቱ በፊት የህክምናው ሁኔታ እጅግ ዝቅ ያለ ስለሆነ እንግዲህ ከዛም ባነሰ ሁኔታ ነው ዛሬ ሐኪሞቹ ብቻ አይደሉም። በዚህ በአማራው ምድር በሚባለው የጤና ተቋማት እንዳለ ወድመዋል፣ ተዘርፈዋል። ጥቂት ጥርዥ ብርዥ የሚባለውም የወራሪ ሰራዊት ማነው ያለውን የሆስፒታል አገልግሎት እነሱ እንዲገለገሉበት ተደርገዋል እና የተፈጀው ባለፉት 34 ዓመታት ከ8 ሚሊዮን በላይ አማራ እንዳለቀ ይታወቃል። ሌሎችም ኢትዮጵያኖች ብዙ ጉዳትና ለሞት የተዳረጉ እንዳለ እናውቃለን። ብቻ ያው በርካታው በአደባባይ በህገ መንግስት ጦር የተመዘዘበት አማራ ስለሆነ ነው የአማራን እንትን የምለው። ስለዚህ እውነት ነው። እንደው እንደ አማራ ክልል ከሄድን እንደው እንደ አማራ ክልል ከሆነ እንግዲህ 2 ዓመታት ተቆጥረዋል። አማራ ክልል ላይ እንግዲህ ስርዓቱ ጦርነት ካወጀበት በዚህ ጦርነት ውስጥ ደግሞ ይህን የሞት ገፈት ቀማሾቹ ንጹሃኖች ናቸው። ያልታጠቀው የማህበረሰብ ክፍል ያልታጠቀው የአማራ ህዝብ ነው እየሞተ ያለው እና እንግዲህ ወታደሮቹ በተሸነፉበት ሜዳ ሁሉ ንጹሃኖችን እንደገደሉ ነው፣ በንጹሃኖች ላይ ግፍ እንደፈጸሙ ነው እና እንደው ከመጣን አይቀር ወደ አማራ ክልል ከገባን አይቀር በዚህ ጦርነት ውስጥ እንግዲህ በየቀኑ እናቶች፣ ህፃናት የጅምላ ጭፍጨፋ ነው የሚፈጸም። እነዚህ ሁሉ ሕክምና እንዳያገኙ እየተደረጉ ነው ያለ። ከዚህ በፊትም ሕክምና ተገቢውን ሕክምና አያደርጉም። ምክንያቱም አንድ በጥይት ቆስሎ የሄደ ታካሚ ሁሉ ፋኖ ነው የሚባለው። ምንም ቢሆን ፋኖ ነው ተብሎ ነው እና እኔም ስላየሁት ማለት ነው ቆስሎ የሄደ ሁሉ ፋኖ ነው ተብሎ በወታደሮቹ ይረሸናል ወይም ደግሞ ከሐኪም ቤት ተነጥቆ ይሄዳል። እንዲሁም ደግሞ ሐኪሞቹ ላይ ደግሞ ሌላ ሐኪሞቹ የመግደል ሐኪሞቹም በዚህ ሰበብ አክማቸዋል፣ ፋኖን አክማቸዋል ተብሎ የሞቱ ሐኪሞች አሉ፣ የታሰሩ ሐኪሞች፣ የተደበደቡ ሐኪሞች አሉ እና እንደው በዚህም ላይ አስተያየት ቢሰጡበት ነው። በተለይ አማራ ክልል ላይ ያሉ ሐኪሞች እጥፍ ድርብ ነው ሲቃያቸው፣ መከራቸው ከደሞዝ ጭማሪውን ከዚህ ከእንጀራ ጥያቄውን በላይ ደግሞ እየተፈጸመባቸው ያለ እንግልትና መከራ አለና ይህንንም ከመጣን አይቀር ወደ አማራ ክልል እንዲያዩት ብዬ ነው። አመሰግናለሁ። እሺ እግዚአብሔር ይስጥልኝ። ያው አስታውሳለሁ እንደውም ስንት በራት ሆነው አንድ እውቅ የሆነ ባህር ዳር ውስጥ ከመኪና ውስጥ አውርደው ከሆስፒታል ሲመጣ ከምሽቱ 4 ሰዓት ገለውታል። እንግዲህ ይህ ልጅ ስመጥር ስለሆነ በበርካታ ቦታ የገነነ ስም ስላለው ታወቀ እንጂ በርካታ አማሮች በየቦታው እንዳለቁ በወያኔ ወረራ 2-3 ጊዜ ያው ከሚሊዮን በላይ አማራ ተፈጅቷል። ሀብት ንብረቱ ተወርሷል። ከብቶቻቸው በጥይት ተደብድበው አልቀዋል። ግማሹ ተዘምቶበታል። ቤት ንብረታቸው ፈርሷል። ምናልባት በሁለተኛው ዓለም ጦርነት እነ ጀርመን ካደረሱት ወይም ካደረሰባቸው የባሰ እንጂ የከፋ ነው። ይሄ ደግሞ ብቻ አይደለም። ቀደም ሲል ቴዎድሮስ የሚባለው አሁን የዓለም መንግስታት የጤና እንትን ያደረጉት ሰውዬ እና የወያኔ ጠቅላላ ዓላማ አማራው እንዳይዋለድ ተደርጎ
በእነሱ ፓርላማ ተብዬው እንኳ 2.5 ሚሊዮን አማራ የደረሰ ተብሏል የዛሬ 25 ዓመት። እና ይሄ በዓላማ የተደረገ ነው። ወያኔ ኢትዮጵያን በወረረበት ጊዜ ወደ 100,000 ከኤርትራ ጋር በፈጠሩት ውዝግብ 100,000 ያህል ህዝብ አልቋል። በትንሹ 90% ተዋጊው የወያኔ ትግሬ ከኋላ ደጀን ሆኖ አማራን ነበር ያለቀው። ከ850,000 በላይ ያለቀ አማራ ወጣት ነው። እና ምን አደከመሽ? በአማራው ላይ ጦርነት ከታወጀ ረጅም ጊዜ ሆኖታል። እና ያሁኑ ምንድነው የልብልብ በቃቸው እና ደግሞ ከያዙ ምንድነው የነብር ጭራ ይዙ ከያዙ አይለቁ ነው። እና በስጋት ያሉ ናቸው። ላለፉት 34 ዓመታት የፈጸሙት ግፍ የወያኔም ሆነ ዛሬ ስልጣን ላይ ያለ የኦሮሞ ንትስ የሚባለው ጥርቅም ምን ሊከተላቸው እንደሚችል ስለሚያውቁም ሊመለሱ የማይችሉበት ደረጃ ላይ ደርሰዋል ዛሬ። እና ግፉን ይቀጥሉበታል እንጂ ሊመለሱ አይችሉም። ማጣፊያው አጥሯቸዋል። እና ምንድነው ምክሩ? ይህ ጦርነት የታወጀበት ህዝብ ምንም ወደኋላ ሳይል ይህን የተጋረጠበትን ባለ ኃይሉ ሊገላገል እንዲገባ ነው እንጂ እነኚህ ይለወጣሉ የሚባል ነገር ምንም ሊታሰብም አይችልም። ያው እጃቸው በደም የተለወጠ ያለ ነው። መውጫ መግቢያው ጠፍቷቸዋል። ስለዚህ ወገንን በተቻለ መጠን ሲሆን የቀረው ኢትዮጵያም ይሄን ትግል ምክንያቱም ለማንም የሚቀርብም አይደለም። ኢትዮጵያን የመሰረተ ኢትዮጵያን ያቆመ የኢትዮጵያን 94% አርበኛ ያሰማራ ለኢትዮጵያ ህልውና መሰረት የሆነው ህዝብ ላይ ጦርነት ሲታወጅ አድርገውና አማራ አንድ ነገር ቢሆን የቀሩት ተዳምጠው ያልቃሉ። 28 ነገር ያጠፋን የኦሮሞማ የሚባለው እንትን ባለፉት 450 ዓመት 28 ነገር ያጠፋ ነው። እንደውም መጠቀስ ያለበት እንትን ነው። በርካታ የታሪክ ሊቃውንት ረጅም ጊዜ ደጋግመው ያሉት ኢትዮጵያን የወዲት ጉዲት ወረራ የነግራኝ የአድዋ የእንግሊዞቹ በአፄ ቴዎድሮስ በነበሩበት ጊዜ እና ሁለት የጣሊያን ወረራ ካስከተለው ጉዳት የበለጠ ወይም የቱርክ የግራኝ ወረራ እነኚህ ሁሉ ተደምረው ካስከተሉት የባሰ የእነኚህ ትላንትና ኢትዮጵያን የወረሩ ወራሪዎች ያስከተሉት መቅሰፍት ነው ኢትዮጵያን የጎዳት ይላሉ። ትክክል ነው። አለ የማይባል ሀቅ ነው። ዛሬ እያየነው ነው። እና በትክክል በማያወላዳ ሁኔታ ሙሉ ጦርነት ታውጆበታል። እና አማራው ብቻ አይደለም። ይህ ነገር ትላንትና ከ20,000 በላይ ጥበበኛ የጋሞ ሰዎች ከሀገራቸው ከአዲስ አበባ ከሽሮ ሜዳ ተክተልትለው እንዲባረሩ የተደረጉ ቡራዩ 85 በኢትዮጵያ ፖሊስ ተብዬ በኦሮሞ ፖሊስ ተብዬዎች ታርደ የተጣሉበት እንትን ነው። ነገ የቀረው ቢተዉ ነገ ማንን ለማንንም ወደኋላ እንደማይሉ የታወቀ ነው። እና አማራው ብቻ ሳይሆን የቀረውም ኢትዮጵያ ዛሬ ይህንን ልብ ብሎ ልብ ገዝቶ ይህን የጠላት መንግስት ድባቅ የመምታት ኃላፊነት አለበት። እና የቀረው ኢትዮጵያም አይቀርለትም። አማራ ለዚህ የተዳረገበት ምክንያት አንዱ ትልቁ በምንም አይነት የኢትዮጵያ ባለውለታ ህዝብ ይሄ ይደርስብኛል የሚል ጥርጣሬም ኖሮት ስለማያውቅ በድርቅ ጊዜ ትጥቁ እንዲፈታ ተደርጎ ሀብት ንብረቱ መወረሱ ውስጥ ብቻ ሳይሆን ትጥቁን እንዲፈታ ተደርጎ ነው ለዚህ የተዳረገው። ዛሬም የጠላት መንግስት አማራን ብረት ላስፈታ ብሎ ነው ፋኖ ለዚህ ለትጥቅ ትግል እንትን ያለው የገባው እንጂ ይሄን ሁሉ በትዕግስት ይከተል የነበረ ህዝብ ነው። እና ዛሬ ለአማራው ኃላፊነትም አለበት ራሱን ብቻ ሳይሆን ኢትዮጵያን የማትረፍም። እና ባጭሩ ልል የምችለው የቀረውም ኢትዮጵያዊ የፋኖን ትግል
በተቻለ መጠን ሊቀላቀለው እንዲገባ ዛሬ ማነው ሰላማዊ ሰልፍ ያደረጉትን ሐኪሞች ጨርቄን ማቄን ሳይል የቀረው ኢትዮጵያ የቀረ የመንግስት ሰራተኛ ሊቀላቀላቸው እንደሚገባችን ነው እንደው ጃስል ምለው ሰናይት። መልካም ጥሩ ዶክተር፣ እንደው ወደ መጨረሻው ጥያቄ ላይ ደርሰናል። የኢትዮጵያ የጤና ባለሙያዎች የሚከፈላቸው ወርሃዊ ደሞዝ እንግዲህ $100 እንደማይበልጥ ይነገራል። እንደው ከሌሎች ሀገሮች ሐኪሞች ክፍያ ጋር ስናነጻጽረው እንደው ምን ያክል ይሆናል ማለት እንችላለን ዶክተር? በርካታ ሀገሮች የሚገርምሽ ነገር ነው። በርካታ ሀገሮች አፍሪካም ውስጥ በሰራሁበት እንትን አንዳንድ ሀገሮች እንደውም የሚገርምሽ ነገር ነው መንግስት ሐኪሞችን በሀገሩ ለማቆየት እንደ ኢትዮጵያ ውስጥ ወረቀታችሁን አልሰጥም ከሀገር እንዳታመልጡ የሚል የወንጀለኛ መንግስት ነው። እንዲህ አይነትም የለም። የትምህርት ሰነዳቸውን የሚከለክል ስርዓትም የለም። እና ምንድን ነው የሚያደርጉት? እንዳይወጡ ከሀገር እንዳይወጡ ማገድ አይደለም፣ ከሀገር ሊያስወጣቸው የሚችለውን ነገር በር እንትን ይዘጋሉ። መኪና የሚያስፈልገው ከሆነ መኪና እንትን እንዲል ማን ነው የመኪና እንትን ማን ነው በአጭር ጊዜ ውስጥ ወይም በተወሰነ ጊዜ ውስጥ ሊከፍል እንዲችል መንግስት ዋስትና መስጠት፣ ቤቶች የመሳሰሉ ወይም ቤት ወይም መሬት መንግስት ዋስትና እየሰጠ ግማሹንም እየሰጠ በትንሽ ገንዘብ ቤት እንዲገዙ ማድረግ፣ በተቻለ መጠን ብቻ አገር ወገናቸውን ሊያገለግሉ እንዲችሉ ማንኛውንም ነገር ያደርጋሉ። እንደው አነስተኛ የሚባለው በርካቶች ሀገሮች እዚህ አፍሪካ ውስጥ የቤት ሰራተኛ $100-200 ነው ቀለብ ተሰጥቷቸው እቤት እየኖሩ የቤት ሰራተኛ አነስተኛው $100-200 ነው። በርካቶቹ ደቡብ አፍሪካ አካባቢ ያሉ ሀገሮች ወደር የሌለው ነው። ኢትዮጵያ ውስጥ ይሄ ብቻ አይደለም። ኢትዮጵያ ውስጥ እዚህ በቀር አፍሪካ ውስጥ ማንኛውም ዜጋ ገጠር መሬት የሌለው ሰው የለም። ኢትዮጵያ ውስጥ ብቻ ነው ከደርግ ጊዜ ጀምሮ ዛሬ በያው በጠላት የተወረረ ሀገር ነው። ከቤቱ ሲወጣ አንድ ሰው ቁራጭ መሬት እንኳን የእናት አባቱን ሊወርስ ቀርቶ ሊገለገልበት እንዳይችል ተደርጎ ነው። እዚህ በርካታው አፍሪካ ሀገር ሐኪም ሆነ አስተማሪ ምንም በምንም ሙያ ያለ በገጠር እህል ዘርቶ የማዘርቶ በግንፍየል እያረባ ቀለብ ለቀለብ የሚያስብ አይደለም። በርካታው ገጠር ንብረት አለው። ከተማ እንኳ ባይኖረው ተቀጥሮ ቢኖርም ገጠር ለመተዳደሪያ የሚሆን ገንዘብ እንትን ማነው ንብረት ያለው ህዝብ ነው። እኛ ሀገር እኮ የመጨረሻ አንድ ዓለም መንግስታት ይሰራ የነበረ ለጥቂት ጊዜ ኢትዮጵያ በነበርኩበት ጊዜ አንድ ልጅ 8 አግኝቼ ነው ሕክምና የተማርኩት አለኝ አንድ ሐኪም። እና እንደውም እሱ በዛች ዓለም መንግስታት ውስጥ ያው ምንድነው ባለቤቱን ምንድነው ባለቤቱ ያቀለለውን አሞሌ ባለዳ አይቀበለውም ነው። ይሄን ከ12 ዓመት በፊት ነው። 1200 ነው 400 $200 ነበር ይከፍል የነበረው የዓለም መንግስታት ለዛ ለሐኪም በዚያ ጊዜ። እንግዲህ ያው ከቀረው ይሻላል በሚል ነው። እና ምን አለኝ ያለ ልጅ እንዴት ነው ኑሯችሁ ብዬ ስለው እኔ እንግዲህ ያው ትዳሬን እንትን ብዬ እኖራለሁኝ፣ ግን አለኝ እዚያ ሀገር ውስጥ አንድ ሐኪም ምናልባት 20-30 ዓመት ደክሞ አንድ አሮጊት መኪና የ30-40 ዓመት መኪና ሊገዛ ይችላል።
ሊገዛ ይችል ይሆናል አለ። ግን በርካታ ሐኪም ቤት ሳይኖር ነው የሚሞተው አለኝ። እውነቱን ነው። እና እንዲህ አይነት ሀገር ነው እና ወደር የለውም። ከየትም ሀገር ሊወዳደር የሚችል አይደለም ኢትዮጵያ እንትን ውስጥ የዛሬ ቤተ መንግስት የሚያሰራ አንድ የሰባተኛ ክፍል ውዳቂ ይህን የሚቀበል ህዝብ ነው። እሱም አብይን በሱ የሚፈረድ አይደለም። እንዲህ አይነትን መንግስት የሚሸከም ህዝብ ነው። ሀገርን እያፈናቀለ ሐኪሞች ጦማቸውን እያደሩ ቤተ መንግስት ብሎ አገር እያፈረሰ ይህን የሚሸከም ህዝብ ነው የሚደንቀው እንጂ እነሱ ምንም እንትን የሚባልበት እንትን የለም። እና እኔ በኢትዮጵያ መንግስት ላይ አንዳች ጣቴን የምቀስርበት ጉዳይ የለም መንግስት ስላልሆነ እና ይህን የማድረግ በነገራችን ላይ እንደው ታሪክን መጥቀሱ በጣም እንትን ያስፈላጊ ነው። አጼ ሚኒሊክ ሪቻርድ ፓንክረስት በጻፈው መጽሐፍ ላይ ነው ያየሁት። በጦርነቱ ጊዜ አድዋ በነበሩበት ጊዜ ከዛም በኋላ መሰለኝ የከብት በሽታ ገብቶ የከብት በሽታ የገባው እንግሊዞች ኢትዮጵያን በወረሩበት ጊዜ በአጼ ቴዎድሮስ ጊዜ ለ40,000 ሰራዊታቸው ቀለብ ብለው ከህንድ ያመጧቸው ከብቶች በአንድ የከብት በሽታ የተለከፉ ስለነበር ከኛ ከሰሜኑ ግዛት ከኤርትራ ደጋውን ምድር ጠቅላላውን ከብት አልቆ ማረሻ ጠፍቶ አገር ችግር ላይ በነበረበት ጊዜ ነው ጣሊያን የሚገባው እና በዚያ ጊዜ የሚታረስ ከብት የሚያርስ ከብት ስለጠፋ አጼ ሚኒሊክ ስጋ አልበላም ብለው 5 ዓመት ስጋ አልበሉም። የዶሮም የምንም እንዲህ አይነት መሪ በዓለም ሊኖር አይችልም። ይታሰባሉ በፈረንጅ ሀገር እንዲህ አይነቱ ሰው ናቸው ብሎ ነው አጼ ዮሐንስ አጼ ሚኒሊክ እንትን ያለው። ጾሙ ማረሻ ከብት እንዲህ አይነት መሪዎች የነበሯት ሀገር ናት። ዛሬ ቤተ መንግስት የሰባተኛ ክፍል ውዳቂ ነፍሰ ገዳይ የአሜሪካን ጥቅም አስጠብቃለሁ እናንተ ሰላይ ነኝ የሚልን ህዝብ የሚሸከም ህዝብ በምንም እኔ በአብይና በሱ መንግስት እንዳልኩት ጣቴን ይሄን የሚሸከም ህዝብ ነው እና ሊወቀስ የሚገባው እና በእጃችን ነው። ልክ አሁን ጤንነታችን በእጃችን እንዳለ ሁሉ ኢትዮጵያ ህዝብ ይሄንን በአመፅ ይሄን እንትን ለፍርድ ማቅረብ ያለበት እንትን ነው እና ባጭሩ ያችን ይበል። ትክክል። እጅግ አድርጌ አመሰግናለሁ ስለነበረን ቆይታ ዶክተር፣ እግዚአብሔር ይስጥልኝ። አሜን። በሌላ ጊዜ እንግዲህ በሌሎች ፕሮግራሞች ደግሞ መጥራቴ አይቀርም። ለዛሬ ግን አመሰግናለሁ። በዚህ እንጨርሳለን። እሺ ሰናይት፣ እግዚአብሔር ይስጥልኝ። ደህና ምሽልኝ። አሜን 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 አሜን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከዶክተር ደብሩ ነጋሽ ጋር የነበረን ቆይታ ይህንን ይመስል ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።